ብሩኖዬ ኮንግራቹሌሽን ብራዘር ከደረሰ የተሰማው ብሩኖ ኮንግራቹሌሽን ደስ ብሎናል። እኛ ይኸውልህ ምድረ ቋጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር፣ ግን ምን ያደርጋል። ሌላው ደግሞ ካዝዬ በቃ ቻው የኔ አባት እንወድሻለን። ከደረሰ ነው ይሄም ባባይ በነገራችን ላይ ማለት ነው በጣም ብዙ ኳስ አባክነውበት ነው እንጂ ዛሬ ሪከርዱን ይሰብረው ነበር። ቡርኖ ቡቡዬ ምንድነው የነካህ? ለማንኛውም ግን አይነ ጥላ ተገፎልሃል፣ ጎል አግብተሃል። በቀጣይ እንድትክሰው በቃ እንደተጠበቀው ቡርኖ ፈርናንዴዝ የሄነሪንና የኬቨን ደብሮይናን ሪከርድ እንግዲህ ተጋርተዋል ማለት ነው። ይህ ተጫዋች ባይዘይ በዛሬው ጨዋታ ላይ ሪከርዱን መስበር ይችል ነበር። የዶርጉ ኳስና መጨረሻ አካባቢ ላይ ያገኘ ከምሬ ነው ብላችሁ ሪከርዱን መስበር ይችል ነበር። ምናልባትም በቀረው አንድ ጨዋታ ውስጥ ማለት ነው። ይሄ ተጫዋች እንግዲህ ሪከርዱን ምናልባት ይሰብር ይሆን። ለማንኛውም ግን አለማድረቅ አይቻልም። ቡርኖ ፈርናንዴዝ ይችላል። ማግኒፊኮ አድርጎታል። በፕሪሚየር ሊጉ ታሪክ ሁለት ተጫዋቾች ብቻ አድርገውት የሚያውቁትን በአንድ የውድድር ዓመት 20 አሲስቶችን በመጋራት እንግዲህ ሶስተኛው ተጫዋች መሆን ችሏል። ዛሬ ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 ባሸነፈበት ጨዋታ ላይ 20ኛው አሲስቱን ማድረግ ችሏል። እኔ ለአንድ ተጫዋች ሪሴንትሊ በዚህ ልክ የቋጠርኩበት ጊዜ አላስታውስም። ለምን ደግሞ እንደቋጠርኩኝ ምክንያቱን ታውቃላችሁ ጋይስ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉት። እኔ ይሄ ልጅ በማንቸስተር ዩናይትድ ቤት ትልቅ የሚባለው የዋንጫ ስኬት የለውምና ቢያንስ በዚህ ስኬት ከፕሪሚየር ሊጉ ምርጥ ተጫዋቾች መካከል እንዲታወስ ፈልጌ ነበር። እንደውም የግሉ ቢያደርገው ራሱ ደስ ይለኝ ነበር ማለት ነው። ልጁ ለዩናይትድ ከከፈለው መስዋዕትነትና በሊግ ውስጥ ላሳየን ድንቅ ብቃት ማለት ነውና ዛሬ በጣም ተስፋ ቆርጬ ነበረ። ጥሩ የግብ ዕድሎችንም ፈጥሮ ነበር። ሪከርዱንም የግሉ ማድረግ ይችል ነበር። ከአንድ በላይ አሲስት ማድረግ ይችል ነበር። ግን ቢያንስ አሲስት ሪከርዱን መጋራቱ በጣም ነው ደስ ያለኝ። የሚገርም ፐርፎርማንስም ነበረው። የማንቸስተር ዩናይትድ ተጫዋቾችም እንግዲህ በተለያዩ ሞመንቶች አላቅም ለሱ በጣም 20ኛ አሲስቱን እንዲጋራ ስለፈለኩ ሊሆን ይችላል ኳሶችን በተደጋጋሚ ሲያመክኑበት ነበረ ማለት ነው። በጣም ነበር የተናደድኩትና በመጨረሻም ግን አድርጎታል። በጣም ነው ደስ ያለኝ። እስኪ አንዴ ኮሜንት ላይ ቡርኖ ይችላል እያልን ኮሜንት እናደርጋለን ጋር። ፋይናሊ ብሩኖ ፈርናንዴዝ 20 አሲስቶችን በማድረግ ከኬቨን ደብሮይና ከሄነሪ ጋር እኩል ተስተካካይ 20 አሲስቶችን በማድረግ ሪከርዱን ተጋርቷል። እውነት ለመናገር ለብሩኖ ፈርናንዴዝ አሲስት ጭራሽ የሚገባው አይደለም። ከሱ አቅም ጋር የሚገናኝ አይደለም። ባይዘው ኬቨን ደብሮይና ሄነሪ የነበሩበትን ታይም እና አሁን ብሩኖ ፈርናንዴዝ ያለበትን ነገር ብታዩት በዚህ ጨዋታ እንኳን ዛሬ በተደረገው ጨዋታ እንኳን ምን ያህል ኳሶች እንደተሳቱበት አይታችኋል። አብዛኞቹ ጨዋታዎች ለብሩኖ ፈርናንዴዝ እንደዚህ ነበሩ አመቱ ሙሉ። እኛ ኖቲስ ላናረጋቸው እንችላለን። አብዛኞቻችሁ ኖቲስ ታረጉታላችሁ። እግዚአብሔር እንደዚህ አይነት አመት ነው ያሳለፈው። አመቱ ሙሉ ኳሶች እየተሳቱበት ነበር። ሼሽኮ፣ ሜምቤሞ ብዙ ተጫዋቾች ኳሶች እየሳቱበት ነበር። ይሄ 20 ጭራሽ አይገባውም። እግዚአብሔርን ፕሪሚየር ሊጉ ላይ ካለው ምርጥ ተጫዋች በታሪካችን ካየነው ምርጥ ተጫዋች መካከል ብሩኖ ፈርናንዴዝ ቁጥር አንዱ ነው። እግዚአብሔርን ይሄ 20 አሲስት ለሱ አይገባውም። ብሩኖ አሲስት አረገ። ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማን ዘርክሲ ያበላሸበት፣ አማድ ያበላሸበት፣ ዶርጉ ያበላሸበት፣ እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደል ለብሩኖ ጎል ነው መባል ያለበት። ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው። ጎሉን ለብሩኖ ስጡት። ኧረ ወይኔ ከባድ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም። የዩናይትድ ደጋፊም ጉዳይ ሆኖ በአሁን ሰዓት ብዬ አልጠብቅም። ገባር ለኛው ነገር 20 ሆነች። ወይኔ ቲቲ አባቴ፣ ወይኔ ቲቲዬ። አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን። እኛ አንችልም፣ እናንተን ምላስ አንችልም ነው። ብሩኖ he came from Sporting like Cristiano. He goes left, he goes right, makes defenders look 20 አሲስት ቋጣሪ 20 ደርሶላል። 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ። ለምንድነው ኩኛ ብራያን ቤሞ የወጡት ማለት ጀመርኩ። ታውቃለህ ብራያን ቤሞ በእርግጥ ሲያባክንበት ነበር፣ ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብራያን ቤሞ የሚሆኑ አይነት ቻንሶች ነበሩ። እግዚአብሔርን ስንት ኳስ ባከነ። አማድ ምን ነክቷችሁ ነው? ማንቺዬ ለምን አይሸነፍም ዛሬ? እግዚአብሔርን ነው ብላ ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት። በእርግጥ ተቃጥለዋል፣ ተልጧል። ማንቺዬ ኦልትራፎርድ ላይ መለጥለጡን ቀጥሏል። ብሩኖ አሲስት ማድረጉን ቀጥሏል። እንችላለን። ማሊያችን እንዴት አባቱ ነው የሚያምረው! ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው! የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ። በቃ እርክት ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር። ለማንኛውም ለብሩኖና ወዳጆቹ
ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ በቃ ሻኳ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያደርጋል ወይ ነበር ጥያቄው። አድርጎታል ነው ምልህ ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስደው ደስ ይለኛል። ይሄ ሳይወስደው ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪ እና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል። እና ይገባው እኔ ተውት። ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳሉ። ይሰጠው ይላል ይሄን ሾር ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ አለው። አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት። እኔ አሁን ብሩኖ አሲስት አያደርግም ብዬ ሰራው ቪዲዮ አለ ለፖስታው ላይክ ታደርጉታላችሁ። ጊዳን ይሰራታል ለፖስታው በቃ ምን ተሰማላችሁ? ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኖ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት ይሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው። ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት 20 assists today. He is our magnifico. He is from Portuguese. The one and only Bruno Fernandes made it today. እንዴት ደስ እንዳለኝ ኖ ወርድስ አጥቶኝ በቃ ብሩኖ ፈርናንዴዝ 20 አሲስት አለው ምናምን ለሚለው ሼር ታረጋለህ። ለ5 ለ10 ሰው ሼር አድርግልኝ። ለምን መሰለ ይሄንን የሚስተካከል ሪከርድ የለም ነው የምልህ። በ37 ጨዋታ 24 ጎል 20 አሲስት በአንድ አመት ውስጥ ነው የምልህ። በቃ የሄነሪን የሚስተካከል የለም። ሁሉም ሪከርዶች የማይነኩ ሪከርዶች እኛ ቤት ነው ያሉት። አባቴ ብሩኖ ፈርናንዴዝን ክሬዲት መንፈግ ሳይሆን ይሄንንስ እንዴት ታየዋለህ? አባቴ እንዴት ታየዋለህ? በደንብ ኮፒ ሊንክ እና ሼር እያረክ ይሄን ሪከርድ መላክ አለብህ። ይመቻችሁ። አቶ ብሩኖ ይሄንን የአሲስት ሪከርድ እንድትሰብር የምንፈልገው እኛ ደጋፊዎቹ ነን ወይስ አንተ ነህ? ነፍሳችንን አስጨነቅከው እኮ። ፔናልቲም ከተገኘ አሲስት አድርግ ያገባሉ፣ ችግር የለው ይመላበልን። ወይኔ ለጥቂት ወይኔ አሲስት አረገ። አልተሳካም ቋጥሮ ጋይስ 20ኛውን አሲስት አረገ። ሲያስጠላ በእናትህ። ወይኔ ቋጥሮ እንዲህ ቋጥሬ የሆነ እኮ የመጀመሪያውን ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው ይሄ። ባይዞ የሲቲ ብቻ አይደለም የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። አንድ ለእናቱ ሚሊየን ለጠላቱ ብሩኖ ሚጌል ፈርናንዴሽ 20ኛ አሲስቱን አስመዝግቧል። ዋን ላስት ዳንስ የመጨረሻዋ ጨዋታ ላይ 21ኛውን አሲስት ሪከርዱን ከሰበረ ዓለም ዋንጫውን ከበላ ባላንዶር ክርክር ውስጥ ነው የምታገኙኝ። እስቲ ጋይስ አንዴ ከመቀመጫችን ተነስተን ለዚህ ጀግና የሆነ ተጫዋች ብሩኖ ፈርናንዴዝ አንተ ምታተኛ ፖርቹጋል እኔ 20 አይገባውም 22 23 ዛሬ ማድረስ ይችል ነበር ዛሬ ሁሉ ማለት ነው። አጋሮቹ የተሰጣቸውን ቢጠቀሙ ኑሮ እግዚአብሔርን 22 23 ዛሬ ደርስ ነበር። በተለይ ደግሞ ዛሬ ለየት የሚለው ነገር በቃ ታሪክ ለመስራት ሲገጋት እንዴት እንደነበረ እንዴት አሲስት ሲያደርግ እንደነበረ እረ በኢየሱስ ብሩኖ ፈርናንዴዝ አንተ ምታተኛ ማግኔቲክ ፊልድ ኤሌክትሪክ ፊልድ ሁሉም ነገር ነው። አንተ በእውነት የምሬ ነው ክለብ ላይ እንዲጫወት የምትመኘው ተጫዋች እስቲ ኮሜንት ላይ 8 ቁጥር ብሩኖ ፈርናንዴዝ ፖርቹጋል ላይ ኮከብ ትችላለህ። የምሬ ነው በደንብ ነው የምትችል። እንደምትችል ደግሞ አሳይታል። የነ ሄነሪ እና የነ ዲብሮናን እንግዲህ 20 አሲስት ተጋርቷል ጋይስ። በእርግጠኝነት ይበልጣቸዋል። ቀጣይ ሳምንትም አሲስት ያደርጋል። ዛሬውኑ 3 አሲስት ማድረግ ይችል ነበር።
መጠቀም የሚችሉትን አልተጠቀሙም። እንግዲህ አጋሮቹ በጣም ነው የምትችለው። ብሩኖ ፈርናንዴዝ ቪዲዮን ኮፒ ሊንክ ሪፖስት ሼር ማድረጋችሁ እንዳይረሳ። ይመቸው።